በዚች በመትኖረን ጊዜ እግዚአብሔር በልቤ ሞልቶ ለእናንተ ላካፍላችሁ የመጣሁት ቃል እግዚአብሔር ይጠየቃል የሚል ቃል ነው። እግዚአብሔር ይጠየቃል በጣም ግልጽ ሆኖ ከተጻፈው ከዚህ ክፍል ነው ይህንን የእግዚአብሔርን ሐሳብ ማካፍላችሁ። ይሄ ቃል እንደሚናገረው ፍልስጤማውያን ዳዊት በእስራኤል ላይ ንጉስ ሆኖ እንደተቀባ ከሰሙ በኋላ ይሄ የእግዚአብሔር መንፈስ ያለበት እግዚአብሔር የቀባው እንደሌሎቹ አይነት ንጉስ አይደለም። ስለዚህ ቶሎ ብለን ሳይቃጠል በቅጠል ይሄንን ሰው ማጥፋት አለብን። ምን አለበትና ቅባት አለበት። የእግዚአብሔር አብሮነት ከሱ ጋር ነው። ስለዚህ አያኖረንም ቶሎ ብለን ይሄንን ሰው ማስወገድ አለብን ብለው እንደሰሙ አደጋ ሊጥሉበት መጡ። ቅባት አደጋና መከራ ስለሚጠራ ማለት ነው። ዳዊት ይሄንን ሲሰማ ሊጋጠማቸው ወጣ። ከወጣ በኋላ ግን አደጋ ጣሉበት። አደጋ ከጣሉበት በኋላ ወደ እግዚአብሔር ቀርቦ ወደ ፍልስጤማውያን ልውጣን በእጄስ አሳልፈ ትሰጣቸዋለህን ብሎ እግዚአብሔርን ምን አረገ? ጠየቀ። በሉ እስቲ ምን አይነት ጥያቄ ነው? ሰላም ሊሉት እየመጡ አይደለም፣ ሊስሙት እየመጡ አይደለም። አደጋ የጣሉበት እንደሆነ በተግባራቸው አሳይተውታል። ልውጣ አለቃ በላዩ ላይ እንዳለበት ሰው እያንዳንዱን እንቅስቃሴውን የሚቆጣጠርና የሚፈቅድለት አለቃና ጌታ እንዳለበት ሰው ለእያንዳንዱ የህይወቱ ዝርዝር አካሄድ እግዚአብሔርን ይጠይቃል። ዳዊት አደጋ ጥለውበት አልመተው አደጋ እንደሚጥሉ እየታወቀ ሁሉ በእጁ የሆነ ንጉስ፣ አትርሱ ንጉስ ነው። ጦር በእጁ ነው፣ መሳሪያ በእጁ ነው፣ ምድሩ ሁሉ በእጁ ነው። አንድ ቃል ካፉ ሲወጣ የሚታዘዝለት ሰራዊት አጠገቡ ነው ያለው። አንድ ቃል አዞ ወጥቶ ጠላቶቹን መግጠም ሲገባው ለካ ያለቃ አለቃ አለ። ሃሌሉያ! የሚጠየቅ ለእያንዳንዱ ዝርዝር የህይወት ጉዳይ ፍቃድ የሚጠየቅ በአቦ ሰጥ እየተወጣ የማይኬድበት አባት አለ። እግዚአብሔር ይባላል። ምን ማድረግ እንዳለብን በጣም ግልጽ በሆነበትም ጉዳይ እግዚአብሔር ይጠየቃል። መደረግ ያለበት ነገር ግልጽ ሆኖ እያለ እግዚአብሔር ይጠየቃል። እግዚአብሔርም በእጅህ አሳልፌ እሰጣቸዋለሁና ውጣ አለው። ወደ በዓል ፐራሲምም ወጡ። በዚያም ዳዊት መታቸው። ዳዊትም ውሃ እንዲያፈርስ እግዚአብሔር ጠላቶችን በእጅህ ያፈረሳቸው አለ። ስለዚህም የዚያን ስፍራ ስም በዓል ፐራሲም ብለው ጠሩት። አማልክቶቻቸውንም በዚያ ተዉ። ዳዊትም አዘዘ፣ በእሳትም አቃጠሏቸው ይላል። እግዚአብሔር ብሎት የወጣ ሰው አሜን። ብዙ ጊዜ እኮ በህይወታችን አይተናል። አቀዋለሁ በሚል ባቦ ሰጥ ግልጽ እኮ ነው። ምን ኔትወርክ ማጨናነቅ ያስፈልጋል እንዴ? የታወቀ ነገር ነው ብለን ወተን ለኪሳራ የተዳረግንባቸው እንዴት እንደዚህ ሊሆን ይችላል ብለን ግራ የተጋባንባቸው ህይወታችን በእንቆቅልሽ እንዲሞላ ምክንያት የሆንባቸው የህይወት ውሳኔዎች አሉ። ልንገራችሁ ዛሬ በዚህ ማለዳ በተለይ በጣም ለጋ እድሜ ላይ ያላችሁ ወጣቶች በደንብ ስሙኝ። ገና ሩቅ እድሜ ከፊት ለፊታችሁ የተቀመጠ እግዚአብሔር አምላክ ይጠየቃል። ዘንድሮ ታውቃላችሁ ለየትኛውም አይነት ዘርፈ ብዙ ለሆኑ የህይወት እንቆቅልሾች ማአት ነገር ኢንተርኔት ላይ ቁጭ ብሎ ተቀምጧል። ለየትኛውም የህይወት እንቆቅልሽ አይታችሁ ከሆነ አሁን ይሄ አርቲፊሻል ኢንተለጀንስ የሚባል ነገር ሰምታችኋል ብዬ አስባለሁ። ኤአይ ይሉታል። ምንም ነገር ብቻ የሆነ ነገር ጠይቁት፣ ከፈለጋችሁ ከምትጠብቁት በላይ ብዙ ሶሉሽኖች ብዙ መላዎችን ይዘረግፍላችሁ። ጉግል ነበር አይደለ በፊት እየጎለጎለ ማአት ነገር ያጣም። ስለዚህ ሰው ሁሉ አሁን እግዚአብሔር ጋር መጸለይ፣ ቆይ ልጸልይበት፣ ልጠይቅ፣ እስቲ ላስፈቅድ፣ ምን ይላል እሱ ሚል ነገር ሁሉ የጠፋበት ለያንዳንዱ ነገር እጃችን ላይ ባለ ስልክ ላይ በቀላሉ ግን እግዚአብሔር ያየለን ክብር ጋር የማያደርሱ መላምቶችን የምናገኝባቸው ዛሬስ በጣም ቁልፍ ለሆኑ የህይወት ጥያቄዎች መሰረታዊ ለሆኑ የህይወት እርምጃዎች በዙሪያችን ያሉትን ሌሎች ነገሮችን ሞክረን ሲያቅተን ስንላላጥ ስንደማ እየተላተምን ከተመለስን በኋላ ከናዋራችን ባጣቆይኝ ይመስል እግዚአብሔር ጋር መጨረሻ ላይ አይደለም እንደምንመጣው መጨረሻ ላይ በቃ ምን ላርጋ ቃሴ መጀመሪያ እኮ ነው እግዚአብሔር የሚጠየቀው። ይሄም ይገርመኛል። ግን ከዚህ በላይ የሚገርመኝ ነገር አለ ደግሞ ቀጥላችሁ ስታነቡ ፍልስጤማውያን አሁን እንደፈለገ ዱቄት አርጎ ደብድቦ ቢመልሳቸው ከዚህ ሰው ጋር በሰላም መኖር አንችልም። ስለዚህ ያለንን ኃይል አደራጅተን ያለንን መሳሪያ ሁሉ ሰብስበን በሌላ ዘዴ በሌላ መስመር ደግሞ ይሄድን ሰው ማጥቃት አለብን ብለው እንደገና መጡ ይላል። እስቲ እንደገና በሉ። እቺን በደንብ ይዛችኋት እንድትሄዱ መፈልጋት ቃል ስለሆነች ነው ማስብላችሁ። እንደገና መጡ። አሁን ቆይ ለጠይቃችሁ ቃሉን አታንቡ፣ ለጊዜ አታንቡ። እንደገና ሊወጉት ሲወጡ ዳዊት ምንድነው ማድረግ ያለበት?
ቀድም ጠይቄዋለሁ። በነገራችን ላይ ተመሳሳይ ጠላት ነው የመጣው፣ ተመሳሳይ አደጋ ሊጥሉ ነው የመጡት። ሌላ ምንም ልዩ ነገር የለም። እንደው አገራቸውና የተዋጊዎቹ እንኳን አይነት ቢለይ እሺ። እንደገና እግዚአብሔርን ጠየቀ የሚል ቃል ታነባላችሁ። እንደገና የሚጠየቃል እግዚአብሔር ተመሳሳይ ለሆነ እንቆቅልሽ። ቅድም እግዚአብሔርን ጠይቆ እኮ ውጣና ምን በል ምታቸው እኔ ካንተ ጋር ነኝ ብሎታል። አሁን እንደገና መጥቶ እግዚአብሔርን መጠየቅ ምን ያስፈልጋል? ትናንትና ጠይቀን ባሳለፈን ጉዳይ ተመሳሳይ አይነት የህይወት እንቆቅልሽ ሲገጥመን እግዚአብሔር ዛሬም ይጠየቃል። እግዚአብሔር ይጠየቃል። እንደገናም ይጠየቃል። እግዚአብሔር እኮ አይለመድም፣ አንሰለጥንበትም። ለምን እንደገና እንደሚጠየቅ ሲናገር ቃሉ እንደገና ሄዶ ሲጠይቅ አቤት እግዚአብሔር ባለብዙ መላ ባለብዙ ጡት። አሁን ይሄን ሁሉ ህዝብ እዚህ ያለውን ሁሉ በአንድ ጊዜ ማጥፋት የሚችል አባት እንደሆነ ታውቃላችሁ። ምንም ነገር አልቆበት የማያውቅ እንደገና ልውጣ ሲል አዎ ውጣ ግን አለ። ቅድም ውጣ እንዳልኩ ፊት ለፊት እንዳትወጣ አለ እግዚአብሔር። ሃሌሉያ። አሁን በሾላው ዛፍ በኩል አርገ ነው የምትመታቸው። አሁን ቅድም በመታቸው መንገድ እነሱ ሊያጠቁ መተው አሁን እናገኘዋለን ብለው መተዋል አይደለ? እኔ ደግሞ ሌላ ስትራቴጂ አለኝ አለ። ሌላ እስቲ ሌላ በሉ። አሁን በዚህ ሲጠብቁ እኔ ደግሞ አሁን ጠይቀኝ የለ የልቤና የነፍሴን ፈቃድ ልንቀር ለጠየቁኝ ይሄው ሌላ አካሄድ፣ ሌላ አሰራር፣ ሌላ አደራረግ በሌላ መንገድ በዚህ ሲጠብቁት በሾላው ዛፍ ሄደና ደግሞ ዱቄት አንበለጥም። እግዚአብሔርን ከጠየቀ ለእያንዳንዱ የህይወት ዝርዝር ጉዳይ፣ ለእያንዳንዱ የህይወት እርምጃ፣ ለእያንዳንዱ ዲሲሽን እግዚአብሔር ይጠየቃል። ቢጠየቅ ነው አንዳንድ በጣም በቃ ባይ ዲፎልት ይታወቃል። አንተ ባይ ዲፎልት የምትኖር ሰው አይደለም። አንተ የእግዚአብሔር ልጅ ነህ። ከእግዚአብሔር መንግስት ውጪ የሆነ ሰው፣ አለቃ የሌለበት ሰው፣ ባለቤት የሌለበት ሰው እንደፈለገ ሊኖር ይችላል። አንተ በጥንቃቄ እያስፈቀድክ ልትኖር የተመረጥክ ትውልድ ነህ። እስቲ አሜን። ድብቅ ጦር የሚል ነገር አለው እግዚአብሔር አይደለ? መጽሐፍ ቅዱስ ላይ በኢዮሳፍጥ ዘመን አሁን ምን ሊሰራ ነው አሉ። ኢዮሳፍጥ ያ ሁሉ ህዝብ ሊወጋው ሲመጣ ያ ሁሉ ጦረኛ 3 ነገስታት ተሰብስበው አንድ ላይ መተው እምሽክ ሊያረጉ ሲሉ ፈራ፣ ደነገጠ ይላል። እና ህዝቡን ሰብስቦ በሚጸልይበት ጊዜ የገጠመንን ነገር ተመልከት እባክህ ምንድነው የሚሻለው ሲል እግዚአብሔር መጣ። እኔን ጠየቀኝ። ከዚህ በኋላ ውጊያው ያንተ አይደለም። ውጊያው የማን ነው? አንተ ዝም ብለህ ምን በል ቁምና ማዳኔን እይ። አየ እግዚአብሔርን ስትጠይቀው አንድ ነገር በጣም እርግጠኛ መሆን ያለብህ አንተ ከምትፈልገው ከምታስበው ጋር የሚሄድ ነገር አይነግርህም። እስቲ አሜን። አይስማማን እንጂ እሱ ልክ ነው። ያ ሁሉ ጦር ፊት ለፊት መጥቶ ተገትሮ ቆሞ አጠገባቸው ደርሶ እያለ ዝም ብሎ መቆምና ማዳን ማየት አሁን ምን የሚሉት አካሄድ ነው? ምን አይነት አመራር ነው? እግዚአብሔር ይበል እንጂ ትክክል ነው። ለነገሩ መቼ ነው የሰውና የእግዚአብሔር ነገር ገጥሞ የሚያውቀው? ቃሉ እኮ እርግጥ አርጎ ቁርጣችንን እንድናውቅ ነግሮናል። ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ ሰማይ እንዴት ሰማይ ከምን ሰማይ ከምድር ስንት ነው ሰማይ ከምድር የሚርቀው? የትየለሌ መቼም ቢሆን ትላላጣለህ እንጂ ያንተ ሐሳብ ከእግዚአብሔር ሐሳብ ጋር ገጥሞላ ያውቅ። ጭራሽ ቆሙ። ጭራሽ ቆማችሁ ማዳኔን ይሄው ሊወጋን የመጣው ጦር እያለ አዎ አባሰዋ ጌጠኛ ልብስ ልበሱና ምን በሉ ዘምሩ። ምን ጉድ ሊሰራ ነው? እግዚአብሔር ይምራ እንጂ ያለው ሁሉ ነገር ትክክል ነው። አሜን። ሰማይ ከምድር እንደሚርቅ ለኛ አይጥመን ይሆናል፣ በእኛ ፊት ሞገስ አይኖረው ይሆናል። እግዚአብሔር ማለቱን እርግጠኛውን እንጂ እግዚአብሔር ያለ ቦታ ትደርሳለህ። ምን ጉድ ሊፈጠር ነው ሲሉ እግዚአብሔር ድብቅ ጦር አስነሳይልም። ድብቅ ጦር ምንድነው? ድብቅ ጦር ማለት ከነሱም በፊት እስከዛ ቀን ድረስ እግዚአብሔር አውጥቶ ያልተጠቀመበት ያልሰራበት አዲስ ለዚህ ቀን እግዚአብሔር አስቀምጦ የነበረውን ሌላ አዲስ አደራረግ መዘዝ አድርጎ አላወጣም። እዚህ መሳሪያም አልባከነም፣ ምንም ወታደርም አልተሰለፈም። በሰፈራቸው እርስ በርስ ቋንቋቸው ተደበላልቆ እንዲፋጁ አላረግም። አሜን አትልም? አንተ ገና ለገና ስልጣና ገብቼ ወታደር አደራጅቼ መሳሪያ ገዝቼ ትላለህ።
እንደ ሰው እሱን አስበ እንደ ባለ አእምሮ በጣም ሎጂካል ነኝ ብለ በጣም ብዙ ታወርዳለህ እዛው ሰፈር እኮ ጦርነትህን የሚጨርስልህ አባት አለ እግዚአብሔር ይጠየቃል አረ ይጠየቃል ደሞ ምን ልሰራ መጣ ለዚህ ጉዳይ ምናም መጣ እኮ የሚል አባት አይደለም ያለ ማንንም ጥበብ ቢጎለው አለ ሳይነቅፍ ሳያሸማቅቅ እስከ ዛሬ አንተ ምን አባት ሆነ ነው ደሞ ዛሬ ጥበብ የሌለ ምናምን ሳይል መጣህልኝ ልጄ መጣህልኝ ምንድነው የጎደለ ጥበብ ሳይነቅፍ በልግስና የሚሰጠውን እግዚአብሔርን ምን ይበል ይለምን እግዚአብሔር ምን ይለዋል እግዚአብሔር እንደዚህ ነው ይጠይቅ እኔ አንዳንድ ቀን ለምንድነው ቆይ መጠየቅ የሚደብረኝ ብዬ ጠይቃለሁ አንዳንድ ጊዜ በአንዳንድ ወሳኝ በሆኑ አጣብቂኝ ውስጥ ሊከቱኝ በሚችሉ ጉዳዮች ሊድና ላማክረው በያስብና ይቅርብኝ ምናምን እላለሁ ደብረኛል ለምንድነው ግን የሚደብረኝ ብዬ አንድ ቀን በስርዓት ኦነስት ሆኜ ለራሴ መጠየቅ ጀመርኩ ከዛ ለካ ሲገባኝ ለብዙ ጊዜ ያሰብኩበትን ያወጣውትን ያወረድኩትን ለብዙ ጊዜ እየተንከባከብኩ ያቆየውትን የኔን ፍላጎት ቢያስጥለኝስ አርጎ ቢያስጥለብኝስ ብዬ አይታወቅም እሱ ነገር የለውበትም ቢለኝስ ስንት አመት ይደከምኩበትን እሱ ጋር ሄጄ አጽድቆልኝ ብቻ ቀጥል እንዲለኝ የምፈልገውን ጉዳይ አይ ቢለኝስ እንደምንም ከዛ ጋር የሚስማማ አብሮ ሊሄድ የሚችል ጥቅስ ምናምን መደጋገፍ ያፈልጌ ብሸውድ ይሻለኛል ብዬ ራሴን ለማታለል ሞክራለሁ ተጎዳውበት እንጂ ያልተጠቀምኩበት እግዚአብሔር ይጠየቃል እስቲን ጸልይበት ሲባል እኔ ከወደድኩት ይበቃል ብለ ዝም ብለ አፈፍ አርገ ለመሄድ የተዘጋጀ ጎረምሳም ካለ ዛሬ ስርዓት ያስ ጠይቅ ምን ትሆናለህ ልክ ነው ማይካደዋቅ ሰማይ ከምድር እንደሚርቅ ነው እሱ ቁጭ ብዬ ሰው ቤት ከጓደኞቼ ጋር ቁጭ ብለን የሆነ ኮሜዲ አይነት ትንሽዬ አጭር ቪዲዮ ይታያልና ያያየው ነው እንደዚህ ቁጭ ብዬ ሰው ሁሉ እየሳቀ ያያል እና እግር ኳስ የምትመለከቱ ሰዎች በጣም እንደምታውቁት ቅጣት ምት ሊመታ ነው ከዛ በኩል ጎሉ እንዳይገባ ደግሞ የሚከላከሉ ተከላካዮች ቆመዋል አንደኛው ከመሃላቸው ፈርቷል በጣም ፈርቷልና ያው አንዳንድ አደጋ እንዳይደርስባቸው የሚፈልጉ የሰውነት ክፍሎችን ለመከላከል እጁን እንዲያርጓል በቃ እንዲም አርጎ ግን አልቻለም በቃ ቀስ ይያለ 45 እየዞረ ቆይ ከፍል ለፊት ከመመታ ከኋላ በመታ ይሻለኛል ብሎ እንደዚህ ቆመ ልክ ኳሱ ሲመታ እዚህ አካባቢ ማረፍ ሲገባው ወደ ላይ ሄደና የግቡን አግዳሚ ገጭቶ ገባችሁ መታው አዳሜ እዛ ቪዲዮን ያያየ ይስቃል እኔ አልስቅም ለካ ይናገረኛል የትም ብትሄዳለኝ የኔ ፈቃድ ማሻሻያ አይደረግለትም ማለት እዛው ቁጭ ብዬ ይውላችሁ እዛው ቁጭ ብዬ የዮናስን ታሪክ ያመጣልኛል ቁጭ ብዬ እኮ ነው እዛው ቁጭ ብዬ ዮናስ ሂድ ነነዌ የእግዚአብሔር አፍ እግዚአብሔር የሚለውን ብቻ ለመናገር የወሰነ ዮናስ ነብይ ሂዱጣ ነነዌ ሂድ እሺ ሲያስባቸው ገና የነነዌን ህዝቦች የዮናስ ጨናቂ ህዝብ በቃ እዚህ ህዝብ ጋርማ አልሄድም ደበረው በቃ ኮንፈርት አልሰጠውም እዛ ህዝብ ጋር መሄድ በቃ ይቅርብኝ ብሎ ገና ሲወጣ ወደ ተርሴስ የምትሄድ መርከብ አላገኘም
ዋው መጀመሪያም ለካ ነነዌ የሚል ድምጽ የሰማሁት ተሳስቼ ነው አለ። ይሄው ሁሉ ነገር ተዘጋጅቶ ይጠበቀኝ ወደ ተርሴስ ነው ብሎ የተርሴስ መርከብ ላይ አልገባ። ከእግዚአብሔር ሐሳብና አጀንዳ ሸሽቶ ብዙ የሚያሳምኑ ምክንያቶችን አዘጋጅቶ ከእግዚአብሔር ፈቃድ ውጪ መርከቢቱ ላይ ሲያርፍ እግዚአብሔር መርከቢቱን ምን ያረጋት ጀመር? ያናውጣት። ማን? ራሱ እግዚአብሔር ለራሱ እዛ ገብቶ ተኝቶ ለተሳፋሪው ግን ጭንቀት ሆነ ከእግዚአብሔር ፈቃድ ውጪ። በቃ በኋላ ላይ ማሳነባሪን እግዚአብሔር አዘጋጅተ አስገባው፣ አስተማረው። ይሄንን እኮ ነው የሚናገረኝ። ልክ ሲወጣ ጨርሶ ሲተፋው በቃ አሁን ጣጣዬን ጨርሻለሁ ብሎ ሲመለስ እግዚአብሔር ጋር ሲመጣ አሁንም የት? ነነዌ። አሁንም ነነዌ። አዎ ለእናንተ የማስባትን ሐሳብን ያውቃል፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ነገር ያለ ጌታ ቢሞት እንደ ሕፃን የወላጆችን አንጀት እንደሚያንሰፈስፈው አንጀቱ እየተንሰፈሰፈ ፈቃዱን አያሻሽልም። ኑኃሚን ራባት ቤተሰቧም ረሃብ ላይ ወደቀ። ቤተልሔም እያሉ አይደል? ቤተልሔም ምንድነው ትርጉሙ? ዳቦ ቤት ምግብ ጠፍቶ ርቧት ሄደች። ሞዓብ ወረደች። እግዚአብሔርን ሳይጠይቁ እግዚአብሔር እንሂድ ወይ ሳይሉ የኑኃሚንንና የቤተሰቧን ታሪክ እናንተ ታውቃላችሁ በደንብ። ሆዳቸው መርቷቸው ምግብ መርቷቸው እግዚአብሔር ያላላቸው ሰፈር ሲገኙ የሆነችውን ይጦሩኛል ብላ ለፍታ በጣም የደከመችባቸው ልጆቿ ውድ ባሏ እዛ የሄደችበት ምድር ላይ አጣች። ስትመለስ ራሷ ኑኃሚን የመጣች ምናምን እንኳን ሲሏት ኑኃሚን አትበሉኛለች። እግዚአብሔር ህይወቴን ምን አርጎታል? አስመርሮታልና ማን በሉኛለች? እግዚአብሔር አስመርሮታል እንዴ? እግዚአብሔር እኮ አላስመረራት። ግን ይውላችሁ እግዚአብሔር ሳይልን እግዚአብሔርን ሳንጠይቅ የምንሄድበት ቦታ በልተን ለመኖር ሄደን በልተን እንሞታለን። አታቆም እናንተ ብዙ ምስክር የሰለጠነው ዓለም ካልሄድኩ ብለው ያለ እግዚአብሔር ሐሳብ ያልቧጠጡት ነገር ሳይኖር ሁሉን ደክመው ለፍተው ተላልጠው ቤትም በባሌም በቦሌም ብለው ሄደው ብዙ ክብረ ቢስ የሆኑ ሰዎች አታቁም? ብዙ ጸጋቸውን የጣሉ ሰዎች አታቁም? አገር ሲቀየር ምግብ ይቀየር ይሆናል እንጂ መከራ ይቀየራል? ልምከራችሁ ዛሬ በእግዚአብሔር ቃል በልታችሁ ከምትሞቱ ተርባችሁ በህይወት ኑሩ። እግዚአብሔር ያላችሁ ቦታ አያስርብም። ደሞ እሱ ግን መራብም ቢሆን እግዚአብሔር ያለበት። አሜን አሜን። እግዚአብሔር ይጠየቃል። የሁላችንም ናፍቆት በተደላደለና ሰላማዊ በሆነ ህይወት ምንም ጭንቀትና መከራ የሌለበት ህይወት መምራት ነው። ያለ ስጋት መኖር ነው አይደለም እንፈልገው? የእግዚአብሔር ቃል እኮ በግልጽ ይነግረናል። የሚሰማኝ በርጋታ ምን ይላል? ከመከራም ስጋት ምን ይላል? ምንም ያረግ የሚሰማ። ለምንድን ነው ዛሬ ብዙ ጴንጤ ቀተራ ቀላል የሆነ ህይወት የሚመራው? እውነት እግዚአብሔር እኮ እኛ የጠራን ህይወት እኮ የተጠራንበት ህይወት እኮ እንደዚህ አይነት ህይወት እኮ አይደለም። ለምንድን ነው እግዚአብሔር ባየልን ልክ ክብራችን ያልሆነው? ለምንድን ነው? ቆም ብለን መጠየቅ አለብን። ብዙ እግዚአብሔር የተናገረን ብዙ እግዚአብሔር የገባልን ተስፋ እግዚአብሔር አምላክ በህይወታችን ለመፈጸም ብሎ የሰጠን ብዙ ቃል እያለ የተናገረን ያለን የተጠራንበት ህይወትና አሁን የምንኖረው ህይወት ለምንድን ነው አንድ አይነት ያልሆነው? ቆም ብለን መጠየቅ አለብን። እግዚአብሔርን እንሰማዋለን ወይ? ማን ነው በህይወታችን ላይ ጌታ?
የመጨረሻው አዛዥ ማን ነው በህይወታችን ላይ? አንዳንድ የህይወታችንን ውሳኔዎች ስትመለከቱ በግልጽ እኮ ማን ጌታ እንደሆነ ያስታውቃል አይደለም? የፈለግነውን ነገር አይደለም እንወስነው። ያሻነን እንደ ልቦች አልበዙም ወይ በእግዚአብሔር ቤት? እንደ እግዚአብሔር ልብ የሆኑ ሳይሆኑ እንደ ልቡ። ልንገራችሁ እንደ ሆረር ፊልም እንደ ይሄ እንደሚያጨናንቅ ሆረር ፊልም የኛን የተበላሸ ህይወት እያየ የሚዝናና አባት አይደለም ያለን። ይልቁንም የኛን ቤስት ነገር የሚፈልግ ቅድም እንዳልኳችሁ ለኛ የሚያስበውን ሐሳብ የሚያውቅ እሱ ነው የሚያውቀው። እዚህ እግዚአብሔር ምን ይደረጋል? ጠየቃል። እግዚአብሔር ያላችሁን ነገር ለማድረግ ተዘጋጅታችኋል? ምንም ይሁን ምናልባት የረጅም ጊዜ የህይወት ትልማችሁ ጋር አብሮ የማይሄድ ነገር ይሆናል የሚነግራችሁ እግዚአብሔር። ይሁና ህይወት ትርጉም የሚያገኘው በእግዚአብሔር ነው። እዚህ ምድር ላይ በመናካብታቸው እዚህ ምድር ላይ በጣም በመንጓጓላቸውና እጃችን ላይ እንዲገቡ በጣም በመንደክምላቸው ነገሮች አይደለም ህይወት ትርጉም የሚያገኘው። የኛ ህይወት ትርጉም ያለው የእግዚአብሔር ሐሳብ ያለበት ቦታ ነው። አሜን። እና በእያንዳንዱ ዝርዝር የህይወታችን ጉዳይ አባ ልውጣ ልሂድ በተከፈተ በር እኮ ሁሉ ዘው ተብሎ አይገባም። እኛ እኮ የጌታ ነን። እኛ እኮ ባለቤት አለን። ያቺ ጌታ እንዳለባት ያወቀች የጌታችን እናት ማርያም ሁሉ ጊዜ ትገርመኛለች። እግዚአብሔር ይዞላት የመጣው ጥሪ በጣም ከባድ ጥሪ ነው። ይሄ መለኮታዊ ጥሪም ቢሆን ለሷ ግን በጣም ለመታዘዝ ከባድ የሆነ ጥሪ ነው ይዞባት የመጣው አይደል? በዛ ወጣትነት እድሜ 17 ምናምን አካባቢ በመትገመትበት እድሜ እጮኛ ኖሯት ለማግባት እየተሰናዳች ያለች ያቺ ማርያም ሰርጓን እየናፈቀች ባለችበት ጊዜ ትጸንሻለሽ አላት የእግዚአብሔር መልአኩ ገብርኤል መጥቶ። ይህ እንዴት ያለ ሰላምታ ነው! አስደንጋጭ ነው። ለምን? ላገባ እኮ ነው። ዮሴፍ የሚባል እጮኛ አለኝ። ሌላስ እንዴ? ከጋብቻ ውጪ እኮ አርግዤ ስታይ የማያኖር ማህበረሰብ ውስጥ እኮ ነው ያለሁት፣ በድንጋይ የሚወግር። ይሄን ሁሉ ጫና ልቀበል? በስውር ሊተዋት አይልም ቃሉ። በቃ ሪስክ እኮ እየወሰደች ነው። ይሄንን ጥሪ ለማስተናገድ ምንም ንጉስ ልትወልድ ቢሆንም ይሄንን ነገር በጣም ኮምፕሬንድ አርጋ አንደርስታንድ አርጋ ገብቷት ተገልጦላት በደንብ ውስጧ ዘልቆ ገብቶ ለመታዘዝ አስቸጋሪ የሆነ ጥሪ ነው የመጣባት። ምናልባት እንደዚህ አይነት ጥሪ የሚመጣላችሁ ሰዎች ትኖሩ ይሆን? እዚህ ከምቾት ቀጣናችሁ እንድትወጡ በጣም በቃ ዘንፈል ብላችሁ ተደላድላችሁ በቃ ተመችቶኛል፣ በቃ ይሄ ነው የኔ ኑሮ ብላችሁ ጨርሻለሁ ብላችሁ ከተረጋጋችሁበት ቦታ የሚያፈናቅል የእግዚአብሔር መለኮታዊ ጥሪ የሚመጣባችሁ ሰዎች ትኖሩ ይሆን? አላውቅ እንዴ ይሄ ጀመርኩትስ ነገር እስከ ዛሬ ላቤን ጠባርጌ የለፋውበትስ ነገር ስንት ዘመን ዋጋ ከፍዬ የተማርኩበትስ ነገር እኔ ምን አገባኝ? እሱ ካለስ ማርያም ታገለች። ካባላክሽ ሌላ ሴት አለች ሪፈር ማድረግ ከፈለግሽ ኤልሳቤት ጋር መሄድ ትችያለሽ ምናምን ተባለች። መንፈስ ቅዱስ ነው ባንቺ ላይ የሚጸልለው ብሎ አስረዳት። ከዛ ምን አለች? እነሆኝ የጌታዬ ባሪያ ያፍ ቃል ይሁንል። ቢያስወግርም እጮኛ ቢያስከዳም እነሆኝ የጌታዬ ባሪያ። አንተ ነህ ጌታ፣ እኔ ባሪያ ነኝ። ባሪያ ደግሞ ከጌታው አይበልጥም፣ ከጌታው ቃል ውጪ አይሆንም። ይሄው ጌትነቱ የገባት ባርነቷ የገባት ለመታዘዝ ያልተቸገረች ማርያም ይመቸን እንጂ ኑሯችንን ያደላድለው እንጂ
እዚህ ምድር ላይ ያለንን ቆይታ በጣም ምርጥ ያርገው እንጂ ምንስ ቢሆን የትንፍጭው ዱቄቱን አምጪው የሆነ ህይወት አይደለም እንዴ የምንኖረው በኋላ ምንም ችግር የለም ንስሐ እንገባበታለን ለቤተ ክርስቲያንም ደና መባና መጣበት አንተ ተው ከመባህ ጋር ሳይሆን ከህይወት ጋር እግዚአብሔር ከገባልህ ኪዳን ጋር ነው እግዚአብሔር ጉዳይ ዝም ብሎ እዚህ ምድር ላይ እኮ እግረ መንገድ የምናረጋቸው ነገሮች አርጎ ለማለፍማ ክርስቲያን መሆን ያስፈልጋል እንዴ አያስፈልግም ማንንም አይደል እንደሚያገባው ከኛ በተሻለ ሳያገባም እንዴ ሰው ማንስ ይወልድ የለ ወይ ያ ጻድቁ አምላክ ለሁሉ ያደርግ የለም ወይ ጥሪያችን ከዚህ ይለይ ይሄንን አምላክ አክብሮ የማለፍ ጥሪ አሜን የሚሰማ የሚጠይቅ እሺ ባይ የሆነ ልብ እግዚአብሔር ይስጠን ከልብ የሆነ ደስታ የመንፈስ ቅዱስ እርካታ ሰላም ውስጤን ሞላው